ሰላም ጤና ይስጥልኝ ውድ የላፍቶ ኦንላይን ቲቪ ተከታታዮቻችን የዕለተ ረቡዕ መጋቢት 10 ቀን 2017 ዓ.ም መሰናዷችን ተጀመረ። በቅድሚያ አርዕስተ ዜና። ከሳር ቤት እስከ መካኒሳ እስከ ፉሪ አደባባይ ኮሪደር ስራ አፈጻጸም ሱፐርቪዥን እና የልምድ ልውውጥ ተካሄደ። በመጀመሪያ 6 ወራት 697 ሚሊዮን ብር በላይ የሚገመት የመንግስት ጥቅም ማስጠበቅ መቻሉን ፍትህ ጽሕፈት ቤት አስታወቀ። አጫጭር ዘገባዎችን ጨምሮ የዕለቱን የተመረጡ ትንታኔና ፎቶ ዜና በዛሬው ላፍቶ ኦንላይን ቲቪ እንድትከታተሉ አሰናድተናል። አብራችሁ ከዜናዎቹ ጋር ፍቃዱ ሙናጋ ነኝ። አጫጭር ዜናዎችን በማስቀደም እንጀምራለን። በንፋስ ላፍቶ ክፍለ ከተማና በልደታ ክፍለ ከተሞች እየተሰሩ የሚገኙ ከሳር ቤት እስከ መካኒሳ ከመካኒሳ እስከ ፉሪ አደባባይ ኮሪደር ሰባተኛ ኮሪደር ስራ አፈጻጸም ዙሪያ የእርስ በርስ ሱፐርቪዥን እና የልምድ ልውውጥ ተካሄደ። በዚህ መሰረት ከከተማ አስተዳደሩና ከሁሉም ክፍለ ከተሞች አመራሮች የተሳተፉበት ልዑክ በንፋስ ላፍቶ ክፍለ ከተማ በሰነድና በመስክ ምልከታ አድርገዋል። የዚህ መርሃ ግብር ዓላማ ልምድ መለዋወጥና የቀሩትን ስራዎች በተመሳሳይ ጥራት ወጥነት ባለው መልኩ ለማጠናቀቅ ነው ተብሏል። የሳር ቤት መካኒሳ እስከ ፉሪ አደባባይ ኮሪደር የሁለተኛ ዙር ኮሪደር ልማት አካል የሆነው ሰባተኛ ኮሪደር በንፋስ ላፍቶ ክፍለ ከተማና በልደታ ክፍለ ከተሞች አስተዳደር ውስጥ እየተሰራ የሚገኝ ሲሆን ከ16 ኪሎ ሜትር በላይ ርዝማኔ ያለው ፕሮጀክት ነው። ከዚህም ውስጥም 10 ኪሎ ሜትር የሚጠጋ በንፋስ ላፍቶ ክፍለ ከተማ በኩል እየተሰራ የሚገኝ ነው። ከተማ አቀፍ ማርች 8 የሴቶች ቀን በንፋስ ላፍቶ ክፍለ ከተማ ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ቃል በድምቀት ተከብሯል። በዓለም ለ114ኛ በሀገራችን ደግሞ ለ49ኛ ጊዜ የሚከበረው ዓለም አቀፍ የሴቶች ቀን በከተማ ደረጃ የማጠቃለያ ስነ ስርዓት በንፋስ ላፍቶ ክፍለ ከተማ በተለያዩ ዝግጅቶች የተከበረ ሲሆን የጀግና ሴቶች ተሞክሮ፣ አስተማሪ ድራማና የብሔር ብሔረሰቡ ሙዚቃዎች ቀርበዋል። በመርሃ ግብሩ ላይ የአዲስ አበባ ምክር ቤት ምክትል አፈ ጉባኤ ወይዘሪት ፋይዛ አህመድ፣ የአዲስ አበባ ሴቶችና ህጻናት ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ወይንሸት ዘሪሁን፣ የንፋስ ላፍቶ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ መብራቱን ጨምሮ ሌሎች የከተማና የክፍለ ከተማ አመራሮች፣ ተጋባዥ እንግዶች ተገኝተዋል። የአዲስ አበባ ምክር ቤት ምክትል አፈ ጉባኤ ወይዘሪት ፋይዛ አህመድ እንደገለጹት የሴቶችን መብትና እኩልነት ተጠቃሚ ለማረጋገጥ በርካታ ተግባራት እያከናወነ እንደሚገኝ ተናግሯል። የክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ በበኩላቸው የሴቶች ማህበራዊ፣ ፖለቲካና ኢኮኖሚያዊ ችግሮችን በመፍታት ረገድ በከተማ ውጤታማ ስራዎች እየተሰሩ መሆኑን አስታውሰዋል። በመርሃ ግብሩ ላይ የተለያዩ ባህላዊ ምግቦች የቀረቡ ሲሆን ጉብኝት፣ እውቅናና ሰርተፍኬት ተሰጥቷል። በንፋስ ላፍቶ ክፍለ ከተማ 14408 ነዋሪዎችን ተጠቃሚ የሚያደርግ የማይክሮ ኢኮኖሚ ማሻሻያ የልማታዊ ሴፍቲኔት እና የስራ ፕሮጀክት ማስጀመሪያ መርሃ ግብር ተካሂዷል። በመርሃ ግብሩ ላይ የአዲስ አበባ ከተማ አስተዳደር የዲዛይንና ግንባታ ስራዎች ቢሮ ኃላፊ ኢንጂነር አያልነሽ ሀብተማርያም፣ የክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ መብራቱን ጨምሮ ሌሎች የከተማ የክፍለ ከተማና የወረዳ አመራሮች እንዲሁም የፕሮጀክት ተጠቃሚ የማህበረሰብ ክፍሎች ተገኝተዋል። የአዲስ አበባ ከተማ ዲዛይንና ግንባታ ስራዎች ቢሮ ኃላፊ ኢንጂነር አያልነሽ ሀብተማርያም ከማይክሮ ኢኮኖሚ ማሻሻያ ጋር ተያይዞ የከተማ ልማት ሴፍቲኔት እና የስራ ፕሮጀክት ተጠቃሚዎችን ይፋዊ የስራ ማስጀመሪያ ፕሮግራም መሆኑን ገልጸዋል። የክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ ከተረጅነት ወደ ምርታማነት በሚል መንግስት በኢኮኖሚ ማሻሻያ ምክንያት በዝቅተኛ ኑሮ ደረጃ ለሚገኙ ዜጎች ለማገዝ ልማታዊ ሴፍቲኔት እና የስራ ፕሮጀክት አማካኝነት ተጠቃሚ ለማድረግ እየሰራ ይገኛል ብለዋል። ፍትሐዊና ህጋዊ የንግድ ስርዓትን ለማስፈን በሚደረግ ርብርብ የንግድ ማህበረሰብ የበኩሉን ሚና ሊወጣ እንደሚገባ የንፋስ ላፍቶ ክፍለ ከተማ ንግድ ጽሕፈት ቤት አስታወቀ። የዘመነ የንግድ ስርዓት ለኢኮኖሚ እድገት በሚል መሪ ሀሳብ ከንግዱ ማህበረሰብ ጋር ውይይት ተካሂዷል። የክፍለ ከተማ ንግድ ጽሕፈት ቤት ኃላፊ ወይዘሮ አዲስ ጌትነት እንዳሉት እየተመዘገበ ላለው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ስኬቶች የንግዱ ማህበረሰብ ጉልህ አስተዋጽኦ እያደረገ መሆኑን አስታውሰዋል። ይሁንና ምክንያታዊ ያልሆነ የዋጋ ጭማሪ የሚያደርጉ ምርት የሚያከማቹና የሚያሸሹ ከደረሰኝ ውጭ ግብይት የሚፈጽሙ
ውስን ነጋዴዎች እንዳሉ ጠቁመዋል። መንግስት ህገወጥ የንግድ ተግባራትን በመቆጣጠር ፍትሐዊና ህጋዊ የንግድ ስርዓት ለማስፈን በሚደረግ ርብርብ የንግድ ማህበረሰብ የበኩሉን አስተዋጽኦ ሊያደርግ እንደሚገባ ተናግረዋል። ውድ የላፍቶ ኦንላይን ቲቪ ተከታታዮቻችን አብራችሁን ስለሆናችሁ እናመሰግናለን። ለዝርዝር ወደ አዘጋጀነው ዜና እናልፋለን። የንፋስ ስልክ ላፍቶ ክፍለ ከተማ ፍትህ ጽሕፈት ቤት በመጀመሪያ 6 ወራት ከ698 ሚሊዮን ብር የሚገመት የመንግስት ጥቅም ማስጠበቅ መቻሉን አስታወቀ። ዘገባው የውብሸት አሸናፊ ነው፣ እንደሚከተል ያቀርበዋል። የክፍለ ከተማው ፍትህ ጽሕፈት ቤት ኃላፊ አቶ ሙልጌታ አብዩ ከላፍቶ ኦንላይን ቲቪ ጋር በነበራቸው ቆይታ በበጀት ዓመቱ የመጀመሪያ ግማሽ ዓመት በፍርድ ቤት ውሳኔ ካገኙ 208 መዝገቦች ውስጥ 188ቱ ለመንግስት የተወሰኑ መሆናቸውን ጠቁመው በተለያዩ የፍትሐብሔር ክርክሮች ላይ በመቅረብ ከ698 ሚሊዮን ብር በላይ የሚገመት የመንግስትና የህዝብ ጥቅም ማስጠበቅ የተቻለ መሆኑን አስታውቀዋል። በየትኛውም ደረጃ ባለ ፍርድ ቤቶች በመቅረብ ክርክር በማድረግ የመንግስትን ጥቅም ማስከበር ነው። እንግዲህ በዚህ ዓመት በ6 ወር ውስጥ ክርክር የቀረቡ መዛግብት ፍርድ ቤት ውሳኔ ያገኙት 208 ናቸው። ከነዚህ ውስጥም 188ቱን ለመንግስት ሲወሰኑ እነዚህም የተከበረ የመንግስት ጥቅም 698 ሚሊዮን 438 ሺህ በብር ተቀይሮ ማለት ነው። በመሬት ደግሞ 215138 ካሬ ሜትር መሬት ወደ መንግስት ወይም ደግሞ በመንግስት አሸናፊነት እንዲጠናቀቁ ሆኗል ማለት ነው። እንግዲህ የመርታት አቅምን ስናይ 92.3% የመርታት አቅም ላይ ደርሷል ማለት ነው። ክፍለ ከተማው ንቃተ ህግ ከማሳደግ አንጻር ለ2500 የህብረተሰብ ክፍሎች የህግ ስርጸት የተሰጠ መሆኑን የገለጹት ኃላፊው ከወንጀል ምርመራና ከማጥራት አኳያ ከቀረቡ 924 የወንጀል መዝገቦች ውስጥ 607 መዝገቦች በእርቅ የተዘጉ መሆናቸውንም ተናግረዋል። በእርቅ ምንዘጋው ማህበራዊ መስተጋብሩ ሳይቋረጥ ህብረተሰቡ በእለት ግጭት ቢጋጭም ማህበራዊ መስተጋብሩ ሳይቋረጥ ማህበራዊ ህይወቱ እንዲቀጥል በአማራጭ የግጭት መፍቻ መንገዶች ወይም ደግሞ ኤዲአር የምንለው አልተርናቲቭ ዲስፒዩት ሪዞሉሽን ሜካኒዝምን በመጠቀም ሰዎችን በማስታረቅ ወደ ነበሩበት መመለስ ነው። እነሱ 607 ናቸው ማለት ነው። በጥቅል የተመረመሩ መዛግብት 924 ናቸው። ሁሉንም መዛግብት መርምረናል። ለ2500 ነዋሪዎች የንቃተ ህግና ስርጸት ግንዛቤ ሰጥተናል። በተለያዩ ጉዳዮች ላይ የአከራይና ተከራይ ህግ እንዲሁም ደግሞ የህገ ወጥ የሰዎች ዝውውርና በሰው የመነገድ ወንጀልን በተመለከተ እንዲሁም ለማህበራዊ ሰብአዊ መብት ተጋላጭ የሆኑ የህብረተሰብ ክፍሎች የሚባሉት ሴቶች፣ ህፃናት፣ አረጋውያን፣ የአካል ጉዳተኞች እነዚህን የመድረኩ ግንዛቤ የህግ ንቃተ ህግ ልንሰጥ ችለናል ማለት ነው። ተጨማሪም ከፍለው በፍትሐብሔር ክርክር ማድረግ ለማይችሉና የሰብአዊ መብት ተጋላጭ የሆኑ የህብረተሰብ ክፍሎችን በመወከል መብትና ጥቅማቸው እንዲከበርና የህግ ምክር አገልግሎት እንዲያገኙ የተደረገ መሆኑንም ገልጸዋል። በፍትሐብሔር ክርክር ማድረግ የማይችሉ የህብረተሰብ ክፍሎችን እንዲሁ በመወከል በፍትሐብሔር ክርክር በማድረግ መብትና ጥቅማቸው እንዲከበር እናደርጋለን። ሌላው የህግ ምክር አገልግሎት እንሰጣለን። ብዙ የህብረተሰብ ክፍሎች የሰብአዊ መብት ተጋላጭ የሆኑ የህብረተሰብ ክፍሎች አረጋውያን፣ ህፃናት እንዲሁም ደግሞ አካል ጉዳተኞች ለነዚህ ተደራሽ የሆነ ስራዎችን በ6 ወር ውስጥ ሰርተናል ማለት ነው። በቀጣይም ወጥነት ያለው ውጤታማና ቀልጣፋ የፍትህ አገልግሎት ለመስጠትና የህዝብና የመንግስትን ጥቅም በተሟላ ሁኔታ ለማክበር ከባለድርሻ አካላት ጋር የተጀመሩ ቅንጅታዊ ስራዎችን አጠናክሮ ማስቀጠል ይገባል። የላፍቶ ኦንላይን ቲቪ ዝግጅቶቻችን አሁንም እንደቀጠለ ነው። አብራችሁን ስለሆናችሁ ከልብ እናመሰግናለን። በቀጣይነት ፎቶ ዜና ወደ እናንተ ይደርሳል።
ተመልካቾቻችን በላፍቶ ኮሙኒኬሽን እየተዘጋጀ ወደ እናንተ የሚደርሰው የላፍቶ ኦንላይን ቲቪ የዛሬ ዝግጅቶቻችን ይህንን ይመስሉ ነበር። ለአብሮነታችሁ እናመሰግናለን። የላፍቶ ኦንላይን ቲቪ ስርጭት በድረገጻችን www.lafto.com፣ በፌስቡክ ገጻችን ላፍቶ ኮሙኒኬሽን፣ በዩቲዩብ ቻናላችን ላፍቶ ኮሙኒኬሽን፣ በቲክቶክ አካውንታችን ላፍቶ ኮሙኒኬሽን እንዲሁም በተለያዩ የማህበራዊ ሚዲያ አካውንት ዝግጅቶቻችን እንድትከታተሉ ጋብዘናችኋል። ያላችሁበት ሰላም